በቆላ ድባ ከተማ የታየው አስደናቂ ታምር። ታኅሳስ 22 ቀን 2018 በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶችን በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለን በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና ከየአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ሥራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱን የነገሩን ድንቅነት ያሳያል። አሁን ደግሞ ይኸው የእናታችን የቅድስት ድንግል ማርያም ስዕል ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል። ሌላ የእግዚአብሔር ድንቅ ሥራ በቆላ ድባ ከተማ ተገለጠ። ጎንደር ቆላ ድባ የታየው ተአምር ቀጥሏል። ጸበል ፈልቋል። ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል። የእናታችን የኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ሕዝቡ እየተፈወሰ ነው። በቦታው የሚገኘው ሕዝብ በጸበሉ እየተጠመቀ ይገኛል። እግዚአብሔር በቸርነቱ ድውያንን እየፈወሰ የታመሙትን እየዳሰሰ መሆኑ እየተነገረ ነው። በስፍራው ያለው ምዕመን በደስታ እልልታና በምስጋና ድምፅ አካባቢውን ሞልቶታል። ዛፉን እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ሕዝቡ ምስክርነቱን እየሰጠ ነው። በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ ይታያል። ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ ወጣ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቸርነቱና ምሕረቱ ለሁላችንም ይሁን። የእናታችን ቅድስት ኪዳነ ምሕረት ምልጃዋ ከሁላችን ጋር ይሁን። አሜን።
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀለወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን